ቾምብነት አንተ ማለት ለኔ ጠራራ ፀሐይ ላይ ጥላዬ ነህ። እኔ እኮ ዲያሎጉን ስራስ ይገላሉ። እግዚአብሔርን ከየት የመጣ ነው? ብዙ ሰው ይለኛል። ከየት የመጣ ነው? ከቡጁምቡራ። እንደው ሁላችሁም አንድ ቀን ከቾምቤ ጋር ብትሉ ደስ ይለኛል። በጣም ደስ የሚል አዝናኝ ሰው ነው። ጌታ ይባርክኝ። አሁን ደግሞ እስኪ ስለኔ ነገር ይሉል ምን አይነት ሰው ነው? ሉሌ ክፉ ይኸውላችሁ፣ እኔ መደበቅ ምናምን አይመቸኝም። ይኸው ካሜራ አለ። ክፉ ሰው ነው። ለአቅመ አዳም ደርሷል። ምን ያስፈልገኛል በላይፍ መድኃኒዓለም ነው የሚያስፈልግ። ሰላም ውድ የዩቲዩብ ቤተሰቦቼ እንደምን አላችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ይችን 1-2 ሳምንት ጠፍቼባችኋለሁ። በጣም ይቅርታ። አልጠፋም ብዬ ቃል ገብቼ ነበረ፣ ግን አንዳንድ ጉዳዮችን ግዴታ ማስተካከል ስለነበረብኝ ነው። አሁን ግን ተመልሻለሁ። ከዚህ በኋላ በደንብ ቪዲዮችን ፖስት አደርጋለሁ። ከዛ በፊት ግን ስለ እኔ ማወቅ ፈልጋለሁ። ስለ ራሴ ልዑል ምን አይነት ሰው ነው የሚለውን ነገር ማወቅ ፈልጋለሁ። እኔ ራሴ ያክል አውቀዋለሁ፣ ግን ደግሞ ከኔ የበለጠ ደግሞ ጓደኞቼ ስለ እኔ የሚያዩት የሚረዱት እኔ ማላውቀው ማንነት ይኖረኛል ብዬ አስባለሁ። እና ዛሬ ደግሞ እንደ አጋጣሚ አፍለፍቅር ቀረጻ ላይ ብዙዎቹ ደግሞ ጓደኞቼ ናቸው፣ የረጅም ዓመት ጓደኞቼ ናቸው። ዛሬ እነሱ ጋር ሄጄ ልዑል ምን አይነት ሰው ነው የሚለውን ጥያቄ ጠይቃቸዋለሁ። የብዙዎቹ የተለያየ ምላሽ እንደሚሰጡ አልጠራጠርም። ቢኮዝ ከሁሉም ሰው ጋር ያለኝ ግንኙነት ይለያያል ማለት ነው። እና ምላችሁ ፈልጌ ነው። እስከዛ ደግሞ ይህንን ዩቲዩብ ቻናል ሰብስክራይብ አድርጉ። ያላደረጋችሁ 50K መግባት ፈልጋለሁ ብዬ ግን እስካሁን 20 ሽለኛ ያለው ሰው ይህን ዩቲዩብ ቻናል ሰብስክራይብ አድርጉ። ከዚህ በኋላ ቆንጆ ስራዎችን ይዤላችሁ እመጣለሁ። እና ስለ እኔ ማወቅ የምትፈልጉት ደግሞ ይህንን ዩቲዩብ ቻናል ሁላችሁም እዩት፣ ላይክ አድርጉት፣ ኮሜንት አድርጉ። እናንተ ደግሞ ስለ እኔ የሚሰማችሁን ደግሞ ይሄን ሁላችሁ የምትገምቱትን ነገር ደግሞ ኮሜንት ላይ ማድረግ ትችላላችሁ። በተረፈ በጣም ወዳችኋለሁ፣ በጣም አመሰግናለሁ። ይመቻችሁ፣ አብራችሁን ቆዩ። እሺ ሰላም አቡሻዬ ብራዘር፣ እንዴት ነህ? ሰላም ነው። ዋትስአፕ ብራዘር። ሰማኝማ በእናትህ ዝም ብዬ የዘርፍ ጓደኞችን እየጠየኩ ነውና እኔ ምን አይነት ሰው ነው? እኔ ቀስቴ የፊልሙ ካራክተር ሲሆን እኔ ሉሌ ምን አይነት ሰው ነው? ስምንም ረሳ ነገር ምን ቀስቴ ተዋዶኝ እኮ ነው በእናትህ። እሺ ሉሌ ማለት ሙሉ ስሜቱ የሚታይበት እና ማስመሰል የማይወድ ከወደደሽ ወደደሽ ነው፣ ፊት ለፊት ነው የሚያሳይ። ከጠላሽም ጠላሽ ነው። ብቻ ተንከባካቢ እና የዋ ነው። እግዚአብሔር የዋ ነው፣ ግን ሲናደድ ራሱ ቁጡ ነው። ፊት ለፊት ብቻ የሚታይበት ሰው ነው እና እንደዚህ አይነት ሰዎች ደግሞ ደስ በጣም ትኛለህ ማለት ነው በእናትህ። እሺ ሁለተኛ ጥያቄ ማለት ነው ልዑልና ቀስቴን በጣም የሚያመሳስላቸው ነገር ምንድን ነው? ከዛስ የሚለያዩበት መንገድ ምንድን ነው? ሁለቱንም ታውቃቸዋለህ። ቀስቴን እንደ ካራክተር ባቡሻ ታውቀዋለህ፣ ልዑልንም ደግሞ እንደ ብሩኬ ታውቀዋለህ። እና ቀስቴና ልዑል የሚያመሳስላቸው ግን ልዑልና ቀስቴ ሲናደዱ እኩል ናቸው። ቶሎ ቱግ ነው የሚሉት። ግን እንደ ቀስቴ እንትን አይደለም፣ ምንም ጭንቅ ብሎ እንትን አይደለም። ሉሌ ፈገግተኛ ነው፣ የዋህ ነው፣ ከሰዎች ጋር ኮሚኒኬት ያደርጋል። ቀስቴ ታውቁታላችሁ እንግዲህ ጸብጸብ ብቻ ነው። ደስ ይላል። በነገራችን ላይ አንዳንዴ ራስን ማወቅ ቆንጆ ነው። ራስን ከራስ በላይ አንዳንዴ ጓደኛ ስላንተ ያውቃልና ለዛ ነው እየዞርኩላቸውን መጠየቅ የምፈልገው። እና ሶስተኛ ጥያቄ ብዬ የማስበው አሁን ልዑል ምን ያስፈልገዋል ህይወቱ ላይ ምናምን? እንደምትለው ከቤት ወጥቷል፣ ብቻውን ነው የሚኖረው ምናምን፣ ስራ ይሰራል ምናምን። እና ልዑል አሁን ምን ያስፈልገዋል ብለህ ታስባለህ? እንደ ጓደኛ ብዙ ነገራችን ሼር ስለሆነ ስለምንታወቅ ምን ያስፈልገዋል ብለህ ታስባለህ? የፈለከውን እሺ። መኪና ማለት ይችላል። ከቤት ወጥቷል፣ ቤት ተከራይቷል፣ ለብቻው እየኖረ ነው፣ ራሱን ማስተዳደር ይችላል፣ ለአቅመ አዳም ደርሷል። ስለዚህ ለአቅመ አዳም ከደረሰ በጣም ቆየው፣ እንደውም አረጀው። አሁን ቆንጂዬ ሚስት የት ትገኛለች? በእናታችሁ አረጀ ባበሉኝ። አዲስ አበባ ሙሉ ሴት አይደል እንዴ? ሁሉም ሴት አይደለም። እኔ የምፈልገው ልባም ሴት ነው እኮ። እሱን እኮ ነው የምመኝልህ። አሁን ቆንጂዬ፣ የዋ የቤተ ክርስቲያን ፈሪሃ እግዚአብሔር ያላት ፊልም ላይ ነች። ፊልም ላይ ነው ያለው። ሪል ህይወት ላይ ያለም ግን ከተገኘች አንዳይወትም ፒስ ነው። እሺ እፈልግሻለሁ። አመሰግናለሁ። በተረፈ ቤተሰቦቼን የምትላቸው ነገር ካለ
ጋይሶች ይሄን ዩቲዩብ ሰብስክራይብ አድርጉ። እኔም አዲስ ዩቲዩብ ከፍታለሁ በቅርቡ እሱንም ሰብስክራይብ አድርጉልኝ። ሁላችሁንም ወዳችኋለሁ። የኔ አባት ቴንክ ዩ ብራዘር። ይሄን ኮፍያ ወስጄዋለሁ። ተመልሳለህ ዳጊ ማይ ብራዘር አባት ታስመስል። በነገራችን ላይ ጥያቄ እየጠየቅኩ ነውና ልዑልን ከአብዛኞቹ በፊት ድሮ እንተዋወቃለን ከማንም በፊት ምናምን 2013 ጀምሮና በደንብ ታውቀኛለህ እና ጥያቄ እየጠየቅኩ ነበረ ልዑል ምን አይነት ሰው ነው ብዬ ጥያቄ እየጠየቅኩ ነው። እሺ ስለምን ታውቀኝ አንተ ከበፊትም ጀምሮ ስለምን ታውቀኝ አሁን አላውቅም ብለው እንደው ማን ነው የሚቀር እናቴ ትምት ይደብረኛል። ማን ስለ ልዑል? አዎ ስለ ልዑል ቢያንስ ብዙ ስራ አብረን ሰርተናል። ከፍላ ፍቅር ውጪ ፋዘር ቤት ልዑል የዋህ ልጅ ነው። እግር ብላ ደግሞ ይሄ ስትመክሩት እንዲህ ብሎ ነው የሚሰማው ማለት ምስኪን ነው። ገጥሞ ያውቃል። አሁንማ የምትመከርም አይደለችም እኮ ሉላ መካሪ ሆና ይሄው እዚህ ደርሳ ትልቅ ልጅ አራቄ ነው አባቴ ታላቄ ነው ግን በጣም የሚገርም ልጅ እግዚአብሔርን ስራ ታታሪ ናት። ስትሰራ ብዙ ፕሮዳክሽን ከጀርባ ሰርቷል ለረጅም ጊዜ። አሁን ላይ ደግሞ እንደምታዩት ነው ቲክቶክ ላይም ዩቲዩብ ላይም ቀልጠፍ እያለ ነው። እየሞከረ ነው። ማርያም ምርጥ ነው። እና ልዑልና የምንድን ልትለኝ ነበር ቀጣዩ ጥያቄ? ቀጣይ ደግሞ ልዑልና ቀስቴ የሚያመሳስላቸውና የሚለያያቸው እንደ ካራክተርና እንደ እኔ ያ ከቀስቴና ከልዑል ጋር የሆነ ጥንካሬያቸው ያመሳስላቸዋል። ያ ግን ደደብ ነው ግን ሁለቱም ጥንካሬያቸው ያመሳስላቸዋል። የሚለያያቸው ነገርስ የለም? የሚለያያችሁ ነገር ያ ነው በቃ እውቀታቸው ይለያያቸዋል። ይሄ ደግሞ አነስተኛ ደድር ነኝ ትንሽ አለኝ ማለት ነው። እግዚአብሔር ይመስገን። አንተ የሆነ ሶስተኛ ጥያቄ ነበረኝ ጠፋብኝ። ብቻ አንድ ሌላ ጠይቀኝ። በራሴ ያኛውንማ አስታውሳለሁ። እሺ ልጠይቅ አንድና ካስታወስኩት ነው ካላስታወስኩት ይቀራል። አሁን ቀስቴ አሁን ልዑል ምን ያስፈልገዋል ህይወቱ ላይ? አሁን ምን ያስፈልገዋል? ምገራው የሆነች ሴት ያስፈልገዋል። በአንድ ተወስኖ የሆነች ሴት እግዚአብሔር ግን ተው በዚህ ሰዓት ሴት አያስፈልግም እኮ እንዳለ እንዴ እንዲህ ነው የተባልከው እንዴ? አቡሻ እንደዚህ አለኝ። አቡሻ አይሻ ግን ጸጋ አታስፈልግ ሀፋፍ ምናምን እኮ እኔም እኮ ልል ስል ግን ደግሞ ይሄ ልጅ ወጣት ነው በደንብ መስራት አለበት። ግን ምንድነው ይሄ እንደ ጓደኛውና ትክክለኛ ሴት ይሄን አስተካክል፣ ይሄንን በዚህ በኩል ተራመድ፣ በዚህ በኩል ሂድ፣ ይሄን ነገሮች አስተካክል፣ ይሄን አንድል አድርግ እንደዛ ግን መተል ሴት የለችም በዚህ ሰዓት። እሱ ነው የሚያናግረው። እሱ እኮ ነው ያው ትኖርና ግን አስመሳይ ናት። የሆነች ያርሶብኛል እንዴት ሰጠንና እንዴት ትነጥቀናለች። የላችሁም እኮ ሴቶች እውነት እና ለዛ ያው መልካም ሴት ካጋጠመች አጋጠመ። ሁሉም ከእግዚአብሔር ሲመጣ ነው ጥሩ። እንግዲህ ከፈጣሪ እስኪመጣ ጠብቀው። ግን ያንን እመኝልሃለሁ ትልቅ ቦታ እንድደርስ ምናምን። አሁን በቃ የሚቀርህ ዩቲዩቡን ሰብስክራይብ እንድታረጉት እሱ ይቀራል። እሱ በጣም ይቀራል። በነገራችን ላይ ጎበዝ ፋሚሊዎች 100,000 200,000 400,000 ምናምን እያለ ይሄዳል። እስኪ እያየን በጊዜ ሂደት አብረን እየሰራን እየተለወጠን የምናየው ይሆናል። ከዛ በተረፈ ልዑልና ቀስቴ ብዙ የሚያለያያቸው ነገሮች አሉ። ልዑልን ለማወቅ ደግሞ ሰብስክራይብ አድርጋችሁ ይሄንን ዩቲዩብ ቻናል ስትከታተሉ ዲፈረንሱን ራሳችሁ ያዩታል። እንደ ጓደኛ ነው የምትወዱት ይሄ ልጅ። ሁሌ ደግሞ ፖስት አሁን ከዚህ በኋላ ከዚህ በኋላ ቢያንስ በሳምንት 2 ወይ 3 የማድረግ ኃላፊነት አለብኝ። እናንተ ጋር አብሬ እንጂ እዛኔ ፍረዱ። እነሱ ናቸው እንደውም የሆነ ቻሌንጅ ትጀምረና ከነሱም ያለያይም ኮሜንት ላይ ጻፉ ተላችኋለሁ። በነገራችን ላይ ማርያምን ጠይቃችኋለሁና ዳጊ በጣም አመሰግናለሁ። በጣም ሞላችሽ ጓደኛዬ ነው። ማርያምን እዚህ አፍላ ፍቅር አይደለም እኔና ዳጊ የምንተዋወቀው። እውነት ነው። ብዙ ስራ ሰርተናል። ደና ስራ ዩቲዩብ አንሰራም በምንልበት ሰዓት ቲክታክ አልወድም በምንልበት ሰዓት ፋዘርጋኛ ዛ ጥሩ ስራ ሰርተናል እና አሁንም ግን ጊዜው አላለፈም። ላይ ጸዲ ስራ ሰርተናል። አሁን ደግሞ እዚህ አብረን እየሰራን ነው። ዝም ብሎ እየተገነባ እንዳይመስላችሁ መሰረት አለ። ቤዝመንቱ በደንብ አሉ እንተዋወቃለን። ለዛ ነው ብዙ ነገር ደግሞ ስለምታውቁት ሰው ማውራት ይከብዳል። ይሄ እንዴት ነው ብዙ ነገር ስለሆነ ከየትኛው ጀምሬ ከየትኛው ልጨርስ ምን ነገር ስለሌለ ራሳቸው አይቶት ዩቲዩብ ሰብስክራይብ አድርገው በጊዜ ሄደት ያውቀዋል በደንብ ባህሪ። ሶሻል ሚዲያ ደግሞ ባህሪ አይደብቅም ያውጣል በቀስ ቢሆን እና መልካም ሁሉ ታውቁታላችሁ። እና ቤተሰብ በጣም አመሰግናለሁ። እስከዛ ይሄን ዩቲዩብ ቻናል ሰብስክራይብ አድርጉ። እስከ 50 ያስገቡ በእናታችሁ ለምናችሁ እና ዳጊ አመሰግናለሁ። በቃ አባቴ ይሁንያቺ ቴንክ ዩ ብራዘር። መልካም ስራ ሰብስክራይብ አድርጉ። ቃሊ ጸጊዬ እንዴት ነሽ? በእናትሽ አለሁ እንዴት ነህ? ቃሊ ጸጊዬ ባንተ ወጣኝ ሁለቱን
በቃል በነገራችን ላይ ልዑል በጣም ነው የሚወድ እውነት ልዑል እና ሁሉንም እየዞርኩ እየጠየኳቸው ነበረ እና ስለኔ ነው የምጠይቃቸው። አንዳንዴ ስለኔ የማላውቃቸው ነገር ከእናንተ ከጓደኞች ማወቅ ፈልጋለሁ እና በአጠቃላይ ልዑል ለአንቺ ምን አይነት ሰው ነው? ሰው ጋር ስታዩ ምናምን ምን አይነት ሰው ነው ልዑል? ያው ልዑል እንደዚህ ማውራት ግን ይከብዳል። ማርያም ትንሽ የምታየው እስከ ዛሬ ሁሉም 2 ዓመት ሊሆን ትንሽ ነው የቀረን። በዚህ ሰዓት ያወቅሽኝን ያክል ያው ልዑል እኔ ከኔ ጋር ያው በደንብ ፍሬንድ ነን፣ እናወራለን ምናምን እና እንዳየሁት ከሆነ አስተዋይ ነው፣ አድርጎ ያስባል በደንብ በቃ ማለት በጣም ጥሩ ጓደኛ መሆን የሚችል ሰው ነው። ብዙ ማውራት አልችልም፣ ጎበዝ አይደለሁም። ታውቃለህ ማውራት ላይ ጥያቄ አሰባስቤ ነው የመጣሁት። ብዙ ማውራት ላይ ጎበዝ አይደለሁም፣ ግን በቃ አስተዋይ ነው። አመሰግናለሁ። እኔ አሁን ጥሩ ነገር መስማት ወለለ ነገር አልፈለኩም። ሁለቴን መስማት ነበር የፈለኩት፣ ግን አብዛኞቹ ጥሩ ነገር ያወራሉ። ብቻ ሁለተኛው ጥያቄ ጠይቅሽ፣ ልዑልና ቀስቴ የሚያመሳስላቸው ነገር ምንድነው? ከዛ አንድ የሚያደርጋቸው ነገር ምንድነው? ሁለቱንም ታውቂያቸዋለሽ? አንድ የሚያደርጋቸው ነገር መልካቸው አንድ ነው፣ ቁመታቸውም አንድ ነው። ቁመታቸው አንድ ነው። ድምጻቸውም ራሱ አንድ ነው። ድምጻቸውም አንድ ነው። በቃ እንደነገርኩ መልካችሁ ነው አንድ። ካራክተር ግን እኔ ቀስቴን አልወደውም። እኔ ካራክተር ላይ አውቄና አለሞድል ሳይሆን የለም ያው እንደ ጸጋ ብሆን እንደ ጸጋ አልወደውም። እንደ ቃል ግን ችግር የለብኝም። ቃልና ጸጋ ምንድነው ቀስቴና ጸጋን ሳያቸው ሁለቱም ምንም እኮ እንደዚህ አንቄ ብገድላት እላለሁ። እውነት አንዳንዴ እንደ ቀስቴ የምር ነው የሆነ ሰዓት ላይ ሳይሽ ራሱ በጣም ነው የምናደደው። እንደዚህ ሄዳ ነቃት ምናምን አንተውን ራሱ ፈራሁት። እሺ ግን እንትን የሚለን ነገር አልነገርሻችሁም? ይሄ አንድ የሚያደርጋችሁ እውነት እንደነገርኩ ያው ሁሉም ሰው ከካራክተሩ ጋር አንድ ሊሆን አይችልም፣ ይለያያል። አሁን አንቺ ውጫዊ ነገር ነው የነገርሽው፣ ውስጣዊ ወይ የሚያደርጉት ነገር ምናምን ከመልክ ከቁመና ምናምን አንፃር ነገርሽን ከዛ ውጭ ያለው ከዛ ውጭ ደግሞ ሰው ከካራክተሩ ጋር በጭራሽ አንድ ሊሆን አይችልም። ከካራክተሩ ጋር አትገናኙም ብዬ ነው የማስበው። አንድ አይደላችሁም። ቀስቴን እፈራዋለሁ እንደነገርኩ። ብቻ ካራክተሩ በጣም ልዩነት አላችሁ። እንዲህ ብዬ መዘርዘር አልችልም፣ ግን አንድ አይደላችሁም። አንተና ካራክተር ትለያያላችሁ። እንደዛ በሚለው ይታሰብልኝ፣ እንደሱ አስብልኝ። ሶስተኛ ጥያቄ ብዬ ማስበው ትንሽ ልትከብድሽ ትችላለች። አሁን እንደምትገኝ ቤት ወጥቻለሁ፣ ስራ እሰራለሁ፣ ቤት ቄና ማለት ታታሪ ሰራተኛ ሆኛለሁ፣ ቁም ነገረኛ ሆኛለሁና አሁን እንደ ጓደኛ ለልዑል ምን ያስፈልጋል ብለሽ ታስቢያለሽ? ህይወቱ ላይ ስራ ይሰራል፣ ራሱን ማስተዳደር ይችላል፣ ከቤት ወጥቷል። ምን ያስፈልጋል? አንተ ሚስት ትፈልጋለህ? ማግባት ምናምን እኔ ሳይሆን እግዚአብሔር ነው የሚሰጠው እኮ ነው። ግን ሚስት አሁን ላይ ብታገባ ደስ ይላል። ቆንጆ ሴት ካገኘ ቆንጆ ሴት ካገኘ ቆንጆ ሴት ብቻ ሲሆን አሁን ልጅ አይደለም በሆነስ አይደለሽም፣ በልጅነት ነው ፋራነሽ እንዴ? ማርያም ተረጋጋ። ለምን ተረጋጋለሁ? እሺ አሁን የሚያስፈልግ ነገር ምንድነው? ቤት ተከራይተህ ወጥተሃል ምናምን አይደለ? አሁን አንተ ወንድ ልጅ አይደለ? ሁላችንም ወንድ ብቻ ሳይሆን የራሳችን የሆነ ነገር ያስፈልገናል አይደለ? ስለዚህ ከቤት ወጥተሃል፣ ተከራይተህ ነው የምትኖረው። አሁን እየሰራክ ነው፣ ግን ቢሆንም አሁን ተከራይተህ አይደለም የምትኖረው። የራስህ ቤት ደግሞ ያስፈልግሃል። የራስህ የሆነ የግል ስራ ምናምን ያስፈልግሃል። እንደሱ አይነት ነገሮች ያስፈልጉሃል ብዬ አስባለሁ። በጣም መልካም ሰው ነሽ። እንደዛ ይመስለኛል። መቼም አግባ ልልህማ አግባ እኔም አሁን በዚህ ምናምን ለሱ ገና ነህ ነው የማስበው። ተከራይተህ እኮ ነው የምትኖረው። ፍቅረኛም ያስፈልገው እኔም ሀሳብ እሱ ነው። ምንም ነገር አሁን በህይወቴ ግን የሰው ልጅ ብዙ ነገር ያስፈልገዋል። ይሄ ልጅ እኮ አሁን ነው ከቤት ወጥቶ ተከራይቶ መኖር የጀመረው። አሁን ነው አሁን ነው ራሱን የቻለው። 2 ወር ነው ከቤት 2 ወር 3 ወር ነው መሰለኝ። እኔ ያስፈልጋል። ስለዚህ ቤት መስራት ያስፈልገዋል። ቤት መስራት ከዛ ደግሞ እኮ ተረጋጋ። ለዛ እኮ ነው ከቤቱ በፊት የራስ የሆነ ስራ በቃ ራስ የግል የምትሰራው ስራ የለም። የግል የሆነ የራስ በቃ ራስ የምትቆጣጠረው ስራ ሊኖርክ ይገባል። ከዛ በኋላ ደግሞ ቀስ እያልክ የራስን ቤት ትሰራለህ።
ለቤተሰቦች የሆነ ነገር ታደርጋለህ ምናምን ብቻ ብዙ ነገሮች አሉ። የሰው ልጅ ለካ ብዙ ነገር ያስፈልገዋል ታውቃለህ። እና ታዲያ መቼ አሁን ፍቅረኛ ያስፈልግ ማርያም እኔም የሚያዝ ሀሳብን ፕላኑ ካለ እስካሁን ካለ እሺ ችግር የለውም። ግን ያለህ ይመስላል ማስበው ግን የለኝም። ከሌለክ ደግሞ በቃ ሳትይዝ ትኩረትህን የሆነ አላማ አለ። እሺ አሁን ለምሳሌ በጣም ቁንጅና ማተር አያደርግም። ግን በጣም ልባም ሴት ያንቺን ስራ የምታበረታታ ስራሽን የምትወጅልሽ የምታከብርሽ የምትተጋገዙ ሴት ከመጣች እድል አንዴ ነች ይባላል። ለምሳሌ የሆነ ሰው መጥቶ ሄደ ነው። ባላንስ ማድረግ የምትችል ከሆነ ቢኖርህም እኮ ችግር የለም። ባላንስ ከስራው ጋር ባላንስ አሁን አንዳንድ ሰው በተለይ ወንዶች አንድ ነገር ላይ ነው ትኩረት ማድረግ የምትችሉት። አሁን በአንተ እድሜ ያላችሁ ወንዶች ማለት ነው አንድ ነገር ላይ ነው ትኩረት ማድረግ የምትችሉት እንጂ ባላንስ ማድረግ የምትችሉ አይመስለኝም። ወይ ከአንዱ አትሆኑ። ሜቢ የእሷና የኔ ጥንካሬ ነው የሚወስነው ማለት ነው። የእሷም ጥንካሬ ይወስነዋል። በቃ ባላንስ ማድረግ የምትችል ከሆነ እሰይ። ካላረክ ግን ብቻ ግን ይቅርብ። በቃ አላማ ላይ ትኩረት ማድረግ ነው የሚያስፈልገው። እንደዛ ይመስላል። ቆንጆ ሀሳብ ጸጋ፣ ቢግ ሪስፔክት። አመሰግናለሁ። እወድሻለሁ፣ አከብርሻለሁ። እኔም ደግሞ ምንድነው እንትን ያልኩት ነገር በህይወት ውስጥ ትልቅ በጣም ትልቁን ቦታ የሚወስደው ክብር በጣም እንደዚህ አይነት መታከብር ትወድ ከመጣች አስተዋይ ልባም ሴት ከመጣች ባላንስ ማድረግ ግዴታ ነው። እንደዚህ አይነት ሴት ከመጣች አንደኛ ክብር ከዛ በቃ ፍቅርና ክብር አንድ ላይ ነው የሚሄዱት። ከዛ በቃ ክብር ካለ እባክህ ትቻቻለህ። ከዛ እሱም ባላንስ አይበቃኝም እንዴ በቃ እያለኝ አወራለሁ። አንተ ደግሞ ምንድን ነው የምትለው? ይሄንን ጥያቄ ለመመለስ ይሄንን ጥያቄ አሁን ስንት ነው ሰብስክራይብ ያደረገው? 19,000 ነው። 100,000 ስትገባ ይሄን ጥያቄ እመልሳለሁ። ከጀርባሽ ቀረጭ ያሳያቸዋለሁ ባልሽ ካለሽ። እንደሱ አይነት ነገር አይቻልም። ገባ? እንደሱ ስለማይቻል 100,000 ስትገባ መተህ ይሄን ጥያቄ ጠይቀኝ። እኔ ማድረሰው ስገባማ እኔ ማልጠይቅሽም። ለምን ማጠይቀኝ? አመሰግናለሁ። ሰብስክራይብ አድርጉት ያችሁ ጋይስ። እንግዲህ ሰብስክራይብ አድርጉት። ሁላችሁንም በጣም እንወዳችኋለን፣ እናከብራችኋለን። ቻው። አመሰግናለሁ። ቤቾምብነት አንተ ማለት ለእኔ ጠራራ ፀሐይ ላይ ጥላዬ ነህ። እኔ እኮ ዲያሎጉን ራሱ ይገላሉ። እግዚአብሔርን ከየት የመጣ ነው? ብዙ ሰው ይለኛል። ከየት የመጣ ነው? ከቡጁምቡራ። እንደ ሁላችሁም አንድ ቀን ከቾምቤ ጋር ብትሉ ደስ ይለኛል። በጣም ደስ የሚል አዝናኝ ሰው ነው። ጌታ ይባርከኝ። አሁን ደግሞ እስኪ ስለኔ ነገር የለ ሁሉም አይነት ሰው ነው። ሎሌ ክፉ ይኸውላችሁ እኔ መደበቅ ምናምን አይመቸኝም። ይኸው ካሜራ አለ። ክፉ ሰው ነው። ስቀልድ ነው አባቴ። በጣም ጸዴ ሰው ነው። የምሬን ነው የምላችሁ፣ ከልቤ ነው። እዚህ አፍላ ፍቅር ያው እኔ ስገባ ምናምን ካላመዱኝ ሰዎች ውስጥ አንደኛው ነው። ትንሽ ያው ሲሰራ ትንሽ ጉልበት ምናምን ሊጠቀሙ አንድ ሁለቴ መቶኝ ታሽቻለሁ። አንድ ሳምንት ግን ዋናው ፍቅር ነው። በቃ ያራዳ ልጆች እና ጸዴ ሰው ነው ሎሌ። ያው ሰውን ስንወደው እንቀበለዋለና ከነ ሙሉ ማንነቱ ምን ጥለው የለም። ነፍጡንም እንወዳለን። ነፍጣም ነው እያልከኝ ነው? እና ያው በቃ ንፍጥ ካለበት ሶፍት ሰተን እናልፈዋለን ማለት ነው። እና ሰውን ከወደድን ከነ ጸባዩ ከነ ምናምን ከነ ችግሩ ከነ ጥሩ ጎኑ ምናምን መሆን ስላለበት ሎሌ እኔ እዚህ ስመጣ ካላመዱኝ ሰዎች ውስጥ አንደኛው ነው። እንግዲህ ፈጣሪ ያክብርልኝ ወንድሜ። አመሰግናለሁ። እኔም አመሰግናለሁ። የሚለው ነገር ሁሉ ውሸት ነው። እኔ ምንም አላደረግኩም። ግን ሌላ ጥያቄ ምንም ሁለቱ ምን ይለያያቸዋል? ቀስቴ ሁለቱም ስለምታውቃቸው ቀስቴ ገጸ ባህሪው ትንሽ ግልፍተኛ ነው። ይማታል፣ ለመማታት ይፈጥናል። እሱ የሰራ ባጠገቡ ካለፋችሁ ራሱ ይማታል። እና ያው እንትን ገጸ ባህሪና እንትኑ በጣም ልዩነት አለው። እውነት ትክክለኛ ሪል ማንነቱና ገጸ ባህሪው በጣም ልዩነት። ገጸ ባህሪው ሃርድ ነው፣ በጣም ሃርድ ነው። አይንኩኝ ባይ ነው። ያው ሰው ላይ መድረስ አያስፈልግም፣ ግን ከደረሱበት አይሰማም። እንደዚህ አይነት ገጸ ባህሪ ነው። ግን ሉሌና ገጸ ባህሪው በጣም ልዩነት አላቸው። የመሬትና የሰማይ ያህል ሁሉም ማለት አንዳንዴ ሁሉም እኮ አይመሳሰልም። አሁን የጸጋን አይተሃል። ሰው የምር ማንነቷ ነው የሚመስለው፣ ግን ያው ገጸ ባህሪያና ሪል ህይወቷ ላይ ደግሞ ያለው ነገር በጣም ልዩነት አለው። እና ቀስቴ ትመቸኛለህ። ሰብስክራይብ አድርጉት እሺ የኔ ፋሚሊዎች። እሺ ምን ትመኝልኛለህ? አቡ በእናትህ ምን ልመኝለት?
ስለ ምን ያስፈልገኛል በላይፍ መድኃኒዓለም ነው የሚያስፈልግ። እሱ ካለ ሁሉ ነገር ሙሉ ነው። እግዚአብሔር ማርያም ለኦዲየንሶችም መድኃኒዓለም ካላችሁ ብዙ ነገር አላችሁ። መድኃኒዓለም ሲኖር ነው ብዙ ነገር የሚኖረው። እናቴ ትሙት በጣም ብዙዎቹን ጠይቄ ብዙዎቹ የነገሩኝና አንተ የነገርከኝ በጣም እኔ ህይወት ላይ መድኃኒዓለም ስለሚታየኝ ነው። ማርያምን የምሬን ነው። መብራን ምስክሬ እኔ ላይፍ ውስጥ መድኃኒዓለም በጣም ይታየኛል። ለምን መሰለህ? ህይወት ላይ ብዙ መውደቅ፣ መነሳት፣ ከፍ ማለት፣ ዝቅ ማለት አለ። በእነዚህ ሁኔታዎች ውስጥ ሁሉ አብሮ የሚሆነው እግዚአብሔር ብቻ ነው። ከዛ ውጭ ማንም አይሆንም። ሰው ኮንዲሽን አይቶ ነው የሚመጣው። ዛሬ አንተ ጥሩ ላይ ከሆንክ መጥቶ እንትን ይላል፣ ያወራሃል ምናምን። ለምሳሌ እውቅናህን አይቶ ከአንተ ጋር መቀመጥ የሚፈልግ ሰው ሊኖር ይችላል። ገባ? ባትታወቅ ምንም ብትሆን አንተ ማንም አንተ ጋር ይመጣል። እግዚአብሔር ግን ሁሌ ከአንተ ጋር አለ። እዚች ጋር እንድትቆም ያደረገህ እሱ ነው። ነገ ስትወርድ መውረድህ ለጥቅም አድርጎ ሊወርድህ የሚችለው እሱ ነው። እና እግዚአብሔር መድኃኒዓለም ካለ ቤቴን ምንም አይጎልም። ህይወት ብርሃን ነው። የኔ አባት ሌላ ምንም አይደለም። ማርያምን አመሰግናለሁ። ያልጠበቅኩት ነገር ነው፣ ያልጠበቅኩት ጉዳይ ነው። እውነት ነው። ለሰው ልጅ የሚያስፈልገው መድኃኒዓለም ነው እና ክብር ለመድኃኒዓለም ይሁን። አመሰግናለሁ። ፋሚሊዎች ደግሞ እስኪ ሰብስክራይብ አድርጉት። እስኪ 100 ሺህ እናስገባውና የሚሆነውን እስኪ ምን እንደሚያመጣ እስኪ 100 ሺህ እናስገባው። ሰብስክራይብ አድርጉ። ነው የምታውቁ የምመቻችሁ ሁላችሁም ሰብስክራይብ አድርጉለት። ተመቹኛላችሁ። አመሰግናለሁ። ሁላችሁንም አመሰግናለሁ። እወዳችኋለሁ። እሺ አንቺ ማይ ብራዘር ዲዲሽ አባ አለን ዩቲዩብ እየቀረስክ ነው እባክሽ ለቤተሰቦቼ ደግ አደረክ ማርያም አመሰግናለሁ። ማይ ብራዘር እንዴት ነው ግን ስትሆን በዚህና በዚህ አሚ ቆንጆ ነው እናቴ የጥቁር ቆንጆ ሰንደሉ አንድ በነገራችን ላይ የምትወድ ቤተሰብ አለች። እናቴ ትሙት በጣም የምትወድ የምትሳሳለ አብሶ ሳቁ የምትለኝ የሆነች ልጅ አለች። ስም አልናገርም። ይሄን ቪዲዮ ግን ክሮፕ አድርጊ ልክ እግዚአብሔርን ከምሬን ብዙ ጊዜ ትለኛለች። የሆነ ጊዜ እንደውም በስልክ አውርታለች። አንተ ግን አታስታውሳትም። ማርያምን እዛ ጋርመንት እየቀረጸ በስልክ አውርታለች። ምናምን መጥቀስ አያስፈልግም። ብቻ ከባድ ፋማለች። እኔም ወዳታለሁ። የኔ እናት ሲስተር ብትሆኝ ሌብል አላት። ግን ሲስተር ትናት መድኃኒዓለም ነው የሚያውቀው። ብቻ ወደ ጉዳዩ ስገባ ማለት ነው። ቀስቴ ማን ነው? ልዑል ምን አይነት ሰው ነው? ብራዘሬ ታውቂኛለሽ፣ ድሮ ጀመረሽ ምናምን እና እስኪ ዝም ብለሽ ልዑልና ቀስቴ ልዑል ምን አይነት ሰው ነው? መጀመሪያ ወደ ቀስቴ ደግሞ እንመለሳለን። ለሰው የሚያስብ ሰው ግን እንዲደርሱበት የማይፈልግ ሰው አይነት ሰው አለ አይደል? ድንበሩን እንዲያልፉበት የማይፈልግ ሰው፣ እንደ ሰው ባህሪ የሚሆን ሰው። ጥሩ ከሆንክለት ጥሩ የሚሆን፣ መጥፎ ከሆንክለት መጥፎ የሚሆን አይነት ካራክተር። ብቻ ድንበሩን አትለፉበት እንጂ ችግር የለም። አንተ በደምብ ታያለህ። እግዚአብሔር ማንም ያሰብ የመጀመሪያ ኢትዮጵያዊ። ሁለተኛ ደግሞ እንዳልከው ከሁለቱ ከቀስቴና ከልዑል የሚመሳሰሉበት ነገር ምንድነው? ከዛስ ብዙ የሚለያያቸው ነገር የለም። ግን ቀስቴ ይሄ ብዙ ሳያገናዝብ ነው ግልፍ የሚለው። ቀስቴ ልዑልም ግልፍ ይላል፣ ግን አገናዝቦ ነው። አገናዝቦ አይቶ የሚመጣበትን ምናምን ነገሮችን አይቶ ነው። ቀስቴ ግን ምንም ነገር አይመለከተውም። ወዲያው ወደ ውሳኔ ነው የሚሄደው። ከዛ የመጣውን እንጋፈጣለን። የውሳኔ ሰው ነው ቀስቴ። ጥሩ ሰው ነው ማርያም። እና በመጨረሻ ምን ልልሽ ፈልጌ ነው፣ ምን ያስፈልገኛል አሁን ቀስቴ ማሉ ምን ያስፈልጋል ህይወቱ ላይ ምናምን? ትዳር ሰብሰብ አድርጋ የምትይዘው በእግዚአብሔር ትዳር ነው ታስፈልግ። ሰብሰብ አድርጋ የምትይዘው ትመጣለች። ትዳር ነው የሚያስፈልገው እና እንትን ያስፈልገዋል። ሁላችንም ያስፈልገናል። መኪናና ቤት ሁላችንም ያስፈልገናል። መኪና ብትለኝ የምር ደስ ይለኛል። መኪና ፎርድ ያስፈልገዋል። ፎርዱን ገዝታችሁ ስጡት። አልፈልግም። ራሴ የዩቲዩብ ሰብስክራይብ አድርገው ይሄን ቪዲዮ አይተው ምናምን ራሴ ይገዛሉ። ከነሱ የምፈልገው ይገዛል። ሰብስክራይብ አድርጉለት፣ ላይክ አድርጉለት፣ ሼር አድርጉለት፣ ኮፒ ሊንክ አድርጉለት፣ ሁሉንም አድርጉለት። ቲክቶክ አይደለም ግን ሰብስክራይብ አድርጉለት፣ ብቻ ሁሉንም ነገር አድርጉለት። ይመቻችሁ። በመጨረሻ ስለኔ የምትለው ነገር አለ? ምንም የተለየ ነገር የለም። ቆንጆ ጥሩ ሰው ነህ እና እግዚአብሔር ጥሩነትን ያስቀጥልልኝ። አባት እንታየሽ ብርክ ያርግ። እኔ አባት አመሰግናለሁ። ታንኪ ዩ ሶ ማች። እኔ ግን አንተ ለምፈልገው ነገር ወርጭ ቀንስ አላልኩ ያቋል። እንደም ያመሰግናለሁ። እሺ ብራዘር
ያው እንግዲህ ውድ የዩቲዩብ ቤተሰቦቼ ሁሉንም ጓደኞቼ አግኝቼ ተዟዙሬ ስጠይቃቸው ነበረ። ሁሉም ያው የመሰላቸውንና ሀሳባቸውን ገልጸውልኛል። ግን ከምንም በላይ ማርያምን ነው የምላችሁ የቾምቤ ምላሽ በጣም ነው የገረመኝ፣ በጣም ነው ያስደነገጠኝ። ምክንያቱም አልጠበቅኩም ነበረ። ቅድሚያ ህይወታችን ላይ ሊያስፈልገን የሚችለው እግዚአብሔር ነው፣ ፈጣሪ ነው። እመቤቴ ድንግል ማርያም ከኛ ጋር ካለች ሁሉም ነገር ይስተካከላል፣ ሁሉም ነገር ቀና ይሆናል ማለት ነው። አንዳንድ ሰዎች ደግሞ እሱ ነገር አይገባንም፣ በኋላ ነው ቆይቶ ስናጣ ነው የሚገባን። ስናጣ ነው ወደ ቤተክርስቲያን የምንሄደው፣ ስንቸገር ነው ወደ ፈጣሪያችን የምንሄደው እና እሱ ደግሞ ትክክል አይደለም። አጣንም አገኘንም ፈጣሪ የሰው ልጅ አይደለም። አጣንም አገኘንም ሁሌም ከኛ ጋር አለ ማለት ነው። ቅድሚያ መስጠት ላለብን ነገር ቅድሚያ እንስጥ። እናንተስ ደግሞ ምን ትላላችሁ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። የሚያስፈልገን ነገር ምንድን ነው? እኔስ ሁሉንም የተዘርኩኝ የነበሩ የጠየቁትንም ጥያቄ እናንተም ሰምታችኋልና ሀሳባችሁን ኮሜንት ላይ አስቀምጡልኝ። በተረፈ በጣም ወዳችኋለሁ፣ በጣም አመሰግናለሁ። ይህን ዩቲዩብ ቻናል ግን ሁላችሁም ሰብስክራይብ አድርጉ። ሀሳባችሁን ደግሞ ኮሜንት ላይ አስቀምጡልኝ። ይመቻችሁ። ወዳችኋለሁ።